ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝ። ዛሬ ይዤ የመጣሁት ቪዲዮውን ትጠቀሙበታላችሁ ለሚጠቅም ሰው ይደርሳልና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። አንደኛ እኔ መበረታታት ነው፣ ሁለተኛ ደግሞ እንደዚህ አይነት ችግር የሚጠቀመው ሰው ሊጠቀምበት ስለሚችል ላይክ በማድረግ እና ሼር በማድረግ ካላችሁ ደግሞ አስተያየት ካላችሁ ኮመንት በማድረግ ቤተሰቦቼ አበረታቱኝ እላለሁ። ውዶቼ ዛሬ ይዤ የመጣሁት ቪዲዮ በጣም ትጠቀሙበታላችሁና እስከ መጨረሻው ቪዲዮ ተከታተሉት ብዬ በትህትና እጠይቃለሁ ማለት ነው። ዛሬ የመጣሁት በሁለት ርዕስ የሚጠቅመንን ነገር ነው። የመጀመሪያው መድሃኒትን በቤታችን ውስጥ እንዴት ማጥፋት እንችላለን በሚለው ነው። ሁለተኛው ደግሞ ጭረትን ማለት ነው። ጭረትንም በቤታችን ውስጥ እንዴት ነገር ማጥፋት እንችላለን በሚለው በሁለቱ ርዕስ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ተከታተሉት። ሀገራችንን ሰላም ያርግልን፣ ዓለምን ሰላም ያርግልን ብዬ ቪዲዮውን እጀምራለሁ። ውዶቼ እስከ መጨረሻው ተከታተሉ። መድያት ምልክቶች አብዛኛው ጊዜ በጉንጭ፣ በግንባር፣ በአፍንጫ ወይም በላይኛው ከንፈር ላይ የጠቆረ ቡናማ ቀለም ያለው ነጥብ በፊታችን ላይ ሲወጣ መድያት ሊሆን ይችላል ማለት ነው። ይህንን ደግሞ በቤታችን ውስጥ እንዴት መከላከል እንችላለን፣ ሕክምና በቤት ውስጥ እንዴት መስጠት እንችላለን በሚል ርዕስ ነው ውዶቼ። የመጀመሪያው አንድ ድንች፣ ጥሬ ድንች ማለት ነው። ጥሬ ድንች አንድ ድንችን ለሁለት እንሰነጥቀዋለን ማለት ነው። በተሰነጠቀው ላይ ማለት ነው ውሃ እያደረግን መድያቱ ላይ ያለበትን መድያት ለ10 ደቂቃ እንትን ማለት ማሸት ማለት ነው። ማለት አሽተነው ማለት ነው 10 ደቂቃ ማቆየት ማለት ነው። የሆነ 2 ደቂቃ ምናምን ነገር እንደዚህ ካሸነው በኋላ በፊታችን ላይ 10 ደቂቃ ማቆየት አለብን። ከዛ በኋላ 10 ደቂቃ ከሞላ በኋላ ለብ ባለ ውሃ መታጠብ ማለት ነው። ሁለተኛ ደግሞ የሎሚ ጭማቂና ማር ቀላቅለን ለ15 ደቂቃ ማለት ነው እናቆየውና ከ15 ደቂቃ በኋላ እንታጠበዋለን ማለት ነው። ሎሚና ማሩን ማለት ነው ከተቀባን በኋላ ለ15 ደቂቃ እንጠብቀዋለን። ከዛ በኋላ እንታጠበዋለን ማለት ነው። ሶስተኛው ደግሞ አፕል ሲኒገር ማለት ይሄ አችቶ የሚባለው የለም ቆምጣጤው ሰላጣ ውስጥ የሚገባው እሱን ማለት ነው። እሱን እኩል መጠን ያለው ውሃን እና አፕል አችቶ እሱን አንዳንድ ማንኪያ ከሆነ ሁለቱንም አንዳንድ ማንኪያ እኩል እናደርገውና እንቀባዋለን። ማለት ደባልቀነው እንቀባዋለን ማለት ነው። ከተቀባን በኋላ ከ2 እስከ 3 ደቂቃ እንጠብቀዋለን። ከቆየ በኋላ ለ2 እስከ 3 ደቂቃ ካቆየነው በኋላ እንታጠበዋለን ማለት ነው። እሱንም ይሄንን ደግሞ ለብ ባለ ውሃ ነው የምንታጠበው ማለት ነው። እና ግን ከ2 እስከ 3 ደቂቃ ነው ይሄ የምናቆየው፣ ምክንያቱም አሲድነት ስላለው ፊታችንን እንዳይጎዳ። ስንቀባ ደግሞ መድያት ያለበት ቦታ ላይ ብቻ ነው የምንቀባው ማለት ነው። አራተኛ ደግሞ ቲማቲም፣ እርጎ እና አጃ ሶስቱን የምንደባልቀው ማለት ነው። አንድ ቲማቲም ጨምቀን ጁስ አድርገን ከ2 የሻይ ማንኪያ አጃ ቀላቅለን አንድ ማንኪያ እቺ ግማሹ የለችም ከአንድ ማንኪያ ግማሿ ትንሿን ማለት ነው የሻይ ማንኪያ እርጎ ጨምረን እንቀላቅለዋለን ማለት ነው። ቀላቅለን ፊታችን ላይ እንቀባዋለን ማለት ነው። እዚህ ላይ ደግሞ ከፈለግን ደግሞ ማርና እርድ መጨመር እንችላለን ማለት ነው። ማር እርድ ጨምረን ከዛ ፊታችንን እንቀባዋለን። ከፈለግን ይሄኛው ሙሉንም መቀባት እንችላለን፣ ምክንያቱም አሲድነት ስለሌለው ማለት ነው። ካልፈለግን ደግሞ ይቺ መድያቱ ያለበት ቦታ ላይ እንቀባዋለን። ከተቀባን በኋላ ከ20 እስከ 30 ደቂቃ በፊታችን ላይ እናቆየዋለን። ካቆየነው በኋላ
እንታጠበዋለን ማለት ነው። አምስተኛ ደግሞ እሬትን ማለት ነው። እሬት ውስጥ ያለውን ቅባት ማለት ነው ጄሉን አውጥተን ማለት ነው እንቀባዋለን ማለት ነው። ፊታችንን ከፈለግን ደግሞ ካልፈለግን ደግሞ ሙሉ ፊታችንን ካልፈለግን ደግሞ መዳት ያለበት ላይ እንቀባዋለን ማለት ነው። ከተቀባውን በኋላ ማለት ነው ለ20 ደቂቃ እና እስከ 30 ከቻልን እስከ 20 ካልቻልን ደግሞ ከቻልን እስከ 30 ካልቻልን ደግሞ እስከ 20 ደቂቃ አቆይተን እንታጠበዋለን ማለት ነው። እነዚህ ውህዶችን ማለት ነው በሳምንት 2 መቀባት እንችላለን ማለት ነው። ምክንያቱም ለምሳሌ አንዱን ከጀመርን አንዱን ለአንድ ሳምንት እስከ ወር ድረስ መቀባት እንችላለን ማለት ነው። እና ምክንያቱም ከፈለግን ደግሞ ሌላውን ዛሬ አንድ ሳምንት ይሄንን ከተጠቀምን ማለት ነው ወይ ደግሞ አንድ ወር ያንን አንዱን ከተጠቀምን በሚቀጥለው ደግሞ ወር ሌላኛው እያልን ማለት ነው። ምክንያቱም ዛሬ ይሄን ተጠቅመን ነገ ደግሞ ሌላን ስንጠቀም ምኑ እንዳደነልን ምኑ እንዳጠፋልን አናውቅም። ግን እነዚህ በጣም ጥቅም አላቸውና ተጠቀሙት። እናንተ እንደዚህ አይነት መድኃኒት ባይኖርባችሁ ማለት ነው ለሚጠቅመው ሰው ይሆናልና ላይክ እያደረጋችሁ ሼር እያደረጋችሁ ለሚጠቀም ሰው እንዲደርስ አድርጉ እላለሁ ውዶቼ። ሁለተኛው ደግሞ ጭረት ማለት ነው። አንዳንዴ ጊዜ ፊታችን ላይ የሆነ ቀይ ነገሮች የሚወጡብን ነገር አሉ። የሆነ እንደማሳከክ ይልና ቀይ የሚወጣን ነገር አለ ማለት ነው። እሱ ጭረት ይባላል ማለት ነው። እሱን ደግሞ እንዴት በቤታችን ውስጥ ማጥፋትና መከላከል እንችላለን ማለት ነው። ጭረት ማለት ምልክቱ ማለት ነው የቆዳ ፈንገስ ኢንፌክሽን አብዛኛውን ጊዜ ቀይ የቆሸሸ እና ክብ የሆነ ሽፍታ ያስከትላል ማለት ነው። እነዚህ ጭረት የሚባሉት ማለት የሆነ ቀይ ሆኖ አንዳንዴ ፊታችን ላይ በተለይ ደግሞ ይሄ ጀርባችን አካባቢ አንገታችን ጋር ነው በብዛት የሚከሰተው እነዚህ ነገሮች ማለት ነው። ይህን ነገር ደግሞ በቤታችን ውስጥ እንዴት ማጥፋት እንችላለን ማለት ነው። የቤት ውስጥ ህክምና የምናደርገው ደግሞ የመጀመሪያው ነጭ ሽንኩርት 2 የነጭ ሽንኩርት ፍሬ ማለት ነው ልጠነው ማለት ነው። በጭረቱ ላይ ማሸት 2 ፍሬ ልጠን ከቻልን ደግሞ 1 ፍሬ በቂው ነው። ያ ያለበትን ቦታ ላይ እንደዚህ እያደረግን መቀባት። ሁለተኛው ደግሞ አፕል ሲኒገር ማለት ነው። አፕል ሲኒገር የምላችሁ ታውቁታላችሁ። አፕል ቆምጣጤዋ ማለት ነው። ሰላጣ ውስጥ የምንከተው አቺቶ የሚባለው ኢትዮጵያ ማለት ነው። እሱን በጥጥ እያደረግን ማለት ነው መቀባት። ከተቀባነው በኋላ ማለት ነው ከ2 እስከ 3 ደቂቃ ጭረቱ ላይ ከተቀባ በኋላ ከ2 እስከ 3 ደቂቃ አቆይተነው መታጠብ እንችላለን ማለት ነው። ምክንያቱም ይሄ አሲድነት ስለሆነ ግዴታ መታጠብ አለብን ማለት ነው። ሶስተኛ ደግሞ ጥሬ ፓፓያ ነው ማለት ነው። ከዛ ይሄኛው ፓፓያውን ቆራርጠን ይሄ ጭረት ቀይ የወጣብን ጭረት ላይ ማለት ነው እሱን ፓፓያውን መቀባት ማለት ነው። እንቀባዋለን ብንተወው ምንም ችግር የለውም ፍራፍሬ ነገር ምግብ ነገር ስለሆነ ማለት ነው። አራተኛ ደግሞ እርድ ነው። እርድን ደግሞ በውሃ እንበጠብጠውና ማለት ነው በውሃ ከበጠበጥን በኋላ እዛ ጭረታ ያለችበት አካባቢ ላይ መቀባት። ከዛ ከ2 እስከ 3 ደቂቃ ምናምን ባለው ሰዓት ላይ እንታጠበዋለን ማለት ነው። እሱንም አምስተኛ ደግሞ በቤታችን ውስጥ የምንንከባከበው ነገር ቢኖር ማለት ነው ህክምና የምንሰጠው ቢኖር አችቶ ቆምጣጤውን ማለት ነው እሱንና ጨውን አንድ ላይ እንደባልቃለን ማለት ነው። ከደባለቅን በኋላ ማለት ነው እዚህ ትንሽ 1 ማንኪያ ጨው ብናደርግ ደግሞ ቆምጣጤውም 1 ማንኪያ አድርገን እንደባልቀዋለን ማለት ነው። ደባልቀነው ጭረቱ ላይ እንቀባዋለን ማለት ነው። ከተቀባ ለ5 ደቂቃ እንተዋለን ማለት ነው። ከ5 ደቂቃ በኋላ ከዛ እንቀባዋለን ለ5 ደቂቃ እንታጠበዋለን ማለት ነው። ከዛ ይሄንን በቀን ከ2 እስከ 3 ጊዜ ማድረግ አለብን ማለት ነው። ከ2 እስከ 3 ጊዜ እንደዚህ እያደረግን መቀባትና ከዛ በኋላ እንታጠበዋለን ማለት ነው። ስድስተኛው ደግሞ እሬትን ማለት ነው። እሬት ጄሉን የውስጡን ጄል ማለት ነው እሱን ጭረቱ ላይ
በቀን 3 ጊዜ መቀባት ማለት ነው። አሁን ለምሳሌ አሁን ጠዋት ከተቀባን እንተዋለን። ከዛ በኋላ ድጋሚ ደግሞ እንታጠበዋለን። ከዛ ደግሞ አንዴ እንደግማለን። ሁለተኛ ይሆናል። ከሁለተኛ በኋላ ደግሞ ማታ እንደግመዋለን። ከዛ በኋላ ማታ ብንተኛበትም ባንታጠበውም ችግር የለውም ማለት ነው። እንደዚህ አድርገን ጭረትን ከሰውነታችን ላይ ከቆዳችን ላይ ማጥፋት እንችላለን። ውዶቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የሚጠቅመው ሰጋ ይጠቅማል። እናንተ ላይክ በምታደርጉበት ሰዓት ላይ ላይክ ጥቅሙ ምንድን ነው? ሰው ያመጣል ማለት ነው። እና ቤተሰብ ፕሊዝ እላችኋለሁ ሰብስክራይብ ላይክ እያደረጋችሁ ሌሎችን እንደሚደርሱት እኔም ደግሞ ልድረስ። ቻናሌም እየደከመ ነው እና ውዶቼ እናንተ ኢትዮጵያውያኖች እያላችሁ ላይክ እያደረጋችሁ አበረታቱ። ሰላም አሉልኝ። ሀገራችን ሰላም ያርግልን። በሚቀጥለው ቪዲዮ እስከምንገናኝ ቻው።